ግን መጀመሪያ ማለት ነው ቃል ከገባህልኝ ነው መጠየቅ። ስለ እስልምና ታስተምረኛለህ ወይስ አታስተምረኝም? አስተምርሻለሁ። እርግጠኛ ነህ? ምንድነው እምነትሽ እንዳትለኝ፣ ምንድነው እምነትሽ እንዳትለኝ። በቃ እኔ እንትን ውስጥ ነኝ አይደለህም። በቃ ሙስሊም እወዳለሁኝ። ከፈለክ ሻዳ አስይዘኝ፣ ከፈለክ ዝም ብለህ አስተምረኝ እንደፈለክ። እሺ፣ ስለ እስልምና ያው የሰማሽው ነገር ይኖራል። ስለ እስልምና ሃይማኖት በዚያ ላይ ትንሽ ብዙ ነገር እስከዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተ መከታተል ከጀመር ጀምሮ የምሬን ነው ምልክ ባልተፈጠርኩ ሁሉ አሰኝቶኛል። እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል። የምሬን ነው የምልክ ሳውራት ራሴ ወደ እንባይ ራሴ ይመጣል። አይደል ለምን እንደሆነ እንጃ። እሺ፣ ባጭሩ ስለ እስላም የሰማሽው ይኖራል። ባጭሩ ላስረዳሽ። እስላም ማለት አምላክ ራሱ በነቢያት የደነገገው ብቸኛው መለኮታዊ ሃይማኖት። ይህን አምላክ ራሱ ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። አምላክ ራሱ ለነቢያት ደግጎ የሰጣቸው ሃይማኖት ነው። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግገው የነበረውን ሃይማኖት እያለ ይናገራል። እዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ ወሁወል ኢስላም ይላሉ። እኛ ነቢያቶች ሃይማኖታችን አንድ ነው፣ ሁለት አይደለም፣ ያም አንድ ሃይማኖት ኢስላም ነው ይላሉ። ይሄ ነው ነቢያቶች ሁሉ እንዳለ ልጆቻቸውን ትውልዶቻቸውን ሙስሊሞች ሆኑ እያሉ ነው ያዘዟቸው። ይህን ለምሳሌ ስለ ያዕቆብ ሲነግረን ምን ይላል? ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆች ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ፣ አደራ ልጆች ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ነቢያቶች ለልጆቻቸው ያዘዟቸው የተናዘዟቸው ብቸኛ መለኮታዊ ሃይማኖት ነው እስላም። ዮሴፍ ከያዕቆብ ልጆች መካከል ተመርጦለት ነበር። ዮሴፍስ እምነቱ ምን ነበር? ዮሴፍ ስለ ራሱ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በሌላ መንገድ ላይ እንዳትገለኝ እያለ ይናገር ነበር። ኖህ ከእነርሱ በፊት ሙስሊም ነበር። ኖህ ስለ ራሱ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው هذا هو الإسلام ብሎ ማለት እስላምን ለተከተለ ሰው ታዲያ አምላክ ምን አዘጋጅቶለታል? ምን ቃል ገብቶለታል? በቀጣዩ ዓለም ከሞቱ በኋላ ወደሚለው ስንመጣ ገነትን እንደሚያስገባው ቃል ገብቶለታል። የዘላለማዊ ሀገር የሆነችዋን ሊሰጠው ሊያወርሰው ቃል ገብቷል። ይሄ ሲናገር አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊሞች የሆኑትን በምድር ላይ እኔ ገነትን ግቡ እላቸዋለሁ በቀጣዩ ዓለም እያለ ይናገራል። በሱራ ሉቅማን ላይ አላህ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ ሰጣቸዋለሁን በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል ኪዳን ነው፣ ቃል ኪዳኔም ተፈጻሚና እውነት ነው እያለ ይነግረናል። እና ይህ ነው። ስለዚህ አሁን ወደዚህ ወደ ነቢያት መንገድ ነቢያቶች ወደ ሰበኩት ብቸኛ መለኮታዊ ሃይማኖት ለመቀላቀል ዝግጁ ነሽ ማለት ነው አይደል? አዎ። እሺ፣ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ምስክሩም ስለ አምላክሽ አምላክነት ብቸኛነቱ ነው። ትርጉሙ ምንድን ነው? እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም ደግሞ የእርሱ ነቢይና መልእክተኛ ናቸው ብዬ መሰክራለሁ ማለት ነው ባጭሩ። አንድ ሰው በዚህ ምድር ላይ ሳለ የአምላኩን አምላክነት ብቸኛነቱን ከእርሱ ውጭ ሌላ ማንም አምላክ እንደሌለ መመስከር እንዳለበት ነው ነቢያቶች የመጀመሪያው ትዕዛዝና መሰረት ብላ ያስተማሩት።
ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡንየ ልእስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሶም ረመዳን ወሐጅ ቤይቲላሂ ልሐራሚ መን ስተጣዐ ኢለይህ ሰቢላ ይላሉ። እነሆ እስልምና ሃይማኖት በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት